የቡናማዎቹ ደርቢ በታላቅ ግርማ ሞገስ ተመልሷል። የሊጉ መሪ ሲዳማ ቡና የኢትዮጵያ ፕሪምየር ሊግ ዋንጫን በሁለቱም እጆቹ አጥብቆ ለመጨበጥ ዛሬ ከታሪካዊ ተቀናቃኙ ኢትዮጵያ ቡና ጋር ፊት ለፊት ይገናኛል። መሪው ሲዳማ ቡና በመጨረሻው ሳምንት አዳማን 1-0 አሸንፎ ወደ ድል መስመር ቢመለስም ተከታዮቹ አሁንም እያሳደዱት ነው። 7ኛ ደረጃ ላይ የሚገኘው ኢትዮጵያ ቡና በበኩሉ ባለፈው ሳምንት በሐዋሳ የደረሰበትን የ1-0 ሽንፈት ለመካስና የመሪውን የዋንጫ ጉዞ ለማደናቀፍ ወደ ሜዳ ይገባል። ዛሬ በቁጥሮች የታገዘውን የቡና ደርቢ ቅድመ ጨዋታ ትንታኔን ይዘን ቀርበናል። እስከ ዝግጅታችን ማብቂያ አብራችሁን እንድትቆዩ የምጋብዛችሁ መላኩ ወልደ ሰንበት ነኝ። ሰናይ ቆይታ ይሁንላችሁ። የዚህን ጨዋታ ታክቲክ እጅግ ማራኪ የሚያደርገው አንድ ቁጥር አለ፣ 52 በመቶ። አዎ ሁለቱም ቡድኖች በሊጉ በአማካይ 52 በመቶ የኳስ ቁጥጥር አላቸው። ይህ ማለት ሁለቱም ኳስን መስርቶና ተቆጣጥሮ መጫወት፣ ሜዳውን አስፍቶ ማጥቃት የሚፈልጉ ክለቦች ናቸው። ለታሪክ ስንሄድ ግን የነገሩ ሚዛን ወደ አዲስ አበባው ኢትዮጵያ ቡና ያድናል። ሁለቱ ቡናማዎች ባደረጓቸው 18 የእርስ በርስ ግንኙነቶች ኢትዮጵያ ቡና 7 ጊዜ ድል ሲቀናው፣ ሲዳማ ቡና 5 ጊዜ አሸንፏል። በቀሩ 6 ጨዋታዎች ደግሞ ነጥብ ተጋርተዋል። ወደ ቅርብ ሳምንታት አቋማቸው ስንመለስ ግን ሁለቱም ፍጹም መረጋጋት የራቃቸው ይመስላሉ። ሲዳማ ካለፉት 5 ጨዋታዎች 6 ነጥብ ብቻ ሲሰበስብ፣ ኢትዮጵያ ቡና ደግሞ ከ15 ነጥብ ማግኘት የቻለው 5 ነጥብ ብቻ ነው። ወደ ቁጥራዊ ትንታኔው ጠለቅ ብለን ስንገባ የሲዳማ ቡና የደረጃው አናት ላይ የመቀመጥ ምስጢር ግልጽ ይሆንልናል። ሲዳማ ቡና በሚያስደንቅ ሁኔታ 56 በመቶ ጎልን ከአደጋ የመከላከል አቅም አለው። ይህ ማለት ሲዳማ በሚያደርጋቸው ጨዋታዎች ከግማሽ በላይ ጎል አይገባበትም። በአማካኝ በጨዋታ የሚቆጠርበት 0.59 ጎል ብቻ ነው። የአጥቂው መስመርም ቢሆን 15 በመቶ አጋጣሚዎችን ወደ ጎል የመቀየር ብቃት እንዲሁ አለው። ኢትዮጵያ ቡና በአንጻሩ ማጥቃትን ምርጫው ቢያደርግም ተከላካይ ክፍሉ ግን የዚህ ዓመት ትልቅ የቤት ሥራው ሆኖ ቀጥሏል። የቡናማዎቹ ተከላካይ ክፍል ያለፉት 2 ዓመታት ጥንካሬውን አጥቷል። ጎል ሳያስተናግድ የመውጣት አቅሙ 29 በመቶ ብቻ ሲሆን በጨዋታ በአማካኝ 1.09 ጎል ይስተናገድበታል። የቡድኖቹ ከጎል ጋር ያለን ግንኙነት ከተመለከትን ደግሞ ሲዳማ 8 ቡና 7 ሙከራዎችን በጨዋታ ሲያደርጉ በጨዋታ የሚያገኙት የቅጣት ምት ደግሞ እኩል 16 መሆኑ የዛሬውን ጨዋታ በአጥቂዎች ብልሃትና በተከላካዮች ጥንካሬ ላይ የተመሰረተ እንዲሆን ያደርገዋል። ለሲዳማ ቡና ዛሬ ማሸነፍ ከ3 ነጥብ በላይ ነው። የዋንጫ ተፎካካሪዎቹ መቻልና ነገሌ አርሲ ነጥብ ከጣሉና እሱ ዛሬ የቡና ደርቢን ካሸነፈ የዋንጫ መንገዱ ፍጹም የተስተካከለ ይሆንለታል። ለኢትዮጵያ ቡና ደግሞ ኩራትን ማስመለስ፣ የደርቢ የበላይነቱን ማስቀጠልና ደረጃውን ማሻሻል ብቸኛው አማራጭ ነው። ዛሬ እውነተኛ የኳስ ቁጥጥር ፍልሚያ፣ የደርቢ ክብርና የዋንጫ ስሌት ጨዋታውን ይበልጥ ተጠባቂና አጓጊ እንዲሆን አድርጎታል። ለመሆኑ የእርስዎ ቅድመ ግምት ምንድን ነው? መረቡን የሚያስደፍረው ሲዳማ ቡና ያሸንፋል ወይስ ኢትዮጵያ ቡና የደርቢ የበላይነቱን ያስጠብቃል? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክና ሰብስክራይብ ማድረጋችሁን አትርሱ። መላኩ ወልደ ሰንበት ነበርኩ። ቸር ሰንብት።